ቆይ እናንተ ከሩታ ጎን ያላችሁ የሩታ ዘመድ ነን፣ ለሩታ እንቆረቆራለን፣ ለሩታ እናስባለን የምትሉ ሰዎች ሩታን እቃ አድርጋችሁ ነው የምታዩት? የቤት ውስጥ እቃ ለቃል አጠቃቀሚ በጣም ይቅርታና የቤት ውስጥ እቃ አድርጋችሁ ነው የምታዩት? ለመጣው ለሄደው ሁሉ ካልዳርናት እንትን ካላላት ምናምን የምትሉ ሰዎች እንዴ ምንድነው የምታወሩት? ምንድነው ያደረጋችሁ ያላችሁት? ልጅቷ አይታ የማታውቀውን ወንድ አምጣችሁ በቃ ከአውሮፓ ነው ገና ለገና ከአውሮፓ ነው የመጣው በሚል እንትን ልጁን ካልዳርንልሽ አብረሽ ካልልሽ ከሱ ጋር ካልሆንሽ ምናምን ብላችሁ ልጅቷን የምታስጨንቋት ምንድናችሁ እናንተ? አሁን አንተ በቃ የሩታ ዘመድ ነህ። አንተ ለሷ ትጨነቃለህ። በቃ አንተ ቤት ጥሩ ነገር አድርገህ ልብ ውልቅ ብሏል እንዴ። ፈረንጁን በጣም ነው ያናደርከኛለሁ እንዴ። ገና ለገና አብርሽና በሽቃለን አብርሽን እናናዳለን በሚል እሳቤ ሩታን የማይሆን ነገር ውስጥ ለምን እንደምከቷት? ግዴታ አብርሽ ከሄርሜላ ጋር ስለሆነ ሩታም ከሌላ ወንድ ጋር መሆን አለባት? አብርሽ ከሌላ ሴት ጋር ስለሆነ ሩታም ከሌላ ወንድ ጋር መሆን ግዴታ ነው ያለባት? በቃ ግዴታው ነው እሱ። በቃ ሩታ ከሌላ ወንድ ጋር ካልሆነች በስተቀር ደስታው አይመለስም ነው እናንተ እሳቤ። ደስተኛ አትሆንም ነው። ምን የሚሉት እሳቤ ነው? ምን የሚሉት አመለካከት ነው? ሩታን እንዴት ብታስቧት፣ እንዴት ብትንቋት ነው? አንድ ቀን እንኳን አይታ የማታውቀውን ሰውዬ፣ አንድ ቀን እንኳን በአግባቡ እንኳን ያላወራችሁን ሰውዬ አምጥታችሁ በቃ ከሱ ጋር አውሮፓ ትይዣለሽ፣ ከሱ ጋር ትኖሪያለሽ፣ ከሱ ጋር አዲስ ህይወት ትመሰርቻለሽ ምናምን ብላችሁ ልጅቷን እንዲህ የማይሆን ጥርፊያ ውስጥ መከቷት፣ የማይሆን ህይወት ውስጥ እንድትመራ የምታደርጓት ለምንድን ነው? ምን አይነት ልጆች ናችሁ እናንተ? በተለይ ሮባ ነው ምናምን የምትባለው ልጅ ምን አይነት ልጅ ናንተ? ቆይ ምንድነው ያደረክ ያለው? ገና ለገና አብርሃምን ስለምጠለው ብቻ ማለት ነው፣ ለአብርሃም ክፉ ጥላቻ ስላለክ ብቻ ሩታን የማይሆን ህይወት ውስጥ ለምንድን ነው የምከታት? አንቺ ሳታቂ ፕሮሰሱን እየጨረስኩልሽ ነው ፋይሎችን ይዤ ምናምን ብለ የማይሆን ሳክስ እኮ ነው የማይሆን ነገር። ልጁ እንኳን ከአውሮፓ ይመጣ ይቀርና ማለት ነው የከተማ ልጅ እንኳን አይመስልም። ደና የከተማ ልጅ እንኳን የማይመስል ልጅ አምጥተህ ሱፍ ስለለበሰ የሆነ ኪራይ መኪና ይዞ ከመኪናው ወጥቶ ቪዲዮ ስለሰራ ብቻ ሩታን አፈቅራታለሁ ስላለ ብቻ ግዴታ ከሱ ጋር መሆን አለባት ብላችሁ ወደ ህይወቷ ውስጥ አይታውም ሰምታውም የማታውቀው ሃይማኖቱ ምን ይሁን አመለካከቱ ምን ይሁን በምን አይነት ቤተሰብ አደገ በምን አይነት ማህበረሰብ ውስጥ አደገ የሚለውን ነገር ሳታጣሩ ልጁ ምን ይሁን እንኳን እንደሆነ ሳታውቁ እንዴ! አረ ተው እንጂ እህቴን አትሌለ እንደ አንተ ለሷ ተቆረቆረ የለ እንዴ? ምንነቱ የማይታወቅ ሰው ከውጭ ሀገር መጣ ብላችሁ ለማይሆን ሰው ልድሯት። ገና ለገና አብርሽ ጋር ተፋታች በሚል ሰበብ ማለት ነው። ከአብርሽ ጋር አንድ አይደለችም አንድ ላይ አይደሉም በሚል ሰበብ ብቻ ገና ለገና ከማይሆን ሰው ጋር አይታችሁት እናንተ እንኳን በአግባቡ ልጁን አታውቁትም። በቃ ምንም ቪዲዮ ስለሰራ ብቻ ነው ከዛ በፊት ቪዲዮ ከሰራ ከሷ ጋር መሆን ፈልጋለሁ፣ አፈቅራታለሁ፣ ወዳታለሁ፣ ሞትኩላት ምናምን ብሎ ቪዲዮ ሰራ። 2 ቪዲዮ ነው እንኳን ቲክቶክ ላይ ሰራው። 2 ቪዲዮ ሰራ። ከዛ በኋላ ካልዳርንሽ ለሱ ከዛ ከሚያስጠላ ፊት ከዛ ከጀልጋጋ ከዛ ከእንትን ይሻልሻል። ማን ነው? አብርሽ ነው የሚያስጠላው? አብርሽ ነው ጀልጋጋ? እንደውም ማን ለሩታ እንደ አብርሽ አይነት ወንድ ማለት ከየትም አታገኝ። እውነት ለመናገር እንደ አብርሽ አይነት ቀብራራ፣ እንደ አብርሽ አይነት ንጹህ ልብ ያለው፣ እንደ አብርሽ አይነት ቀና ልብ ያለው ለሰው የሚያስብ ሰውን እንኳን አስከፍቶ የማያውቅ በቃ ባነጋገር እንኳን አስከፍቶ የማያውቅ ጓደኞቹን ከማስከፋት ብሎ እስካሁን ብዙ ነገር ውስጥ የገባ ልጅ ነው። ይሄን የመሰለ ልጅ እንኳን ያለ አንተ አብርሽን ለማናና ገና ለገና አብርሽ ጋር ተጣላን ብለ አብርሽን ስለማትወደው ብቻ የአብርሽን ስም እንደዚህ ማንቋሸሽ ተገቢ አይደለም። በጣም የሚያስጠላ ነገር ነው ያደረክ ያለው። እኔ ግን ብላችሁ እና አቤላንም ሮባ እና ፈረንጁ ምናምን የሚባሉት ልጆችን ከህይወታችሁ ጠንቅቃችሁ ካላስወጣችሁ ሩታም ሆነ አብርሽም ህይወታችሁ መቼም የተስተካከለ አይሆንም። ይሄን በቃ እርግጡ ልንገራችሁ። እኔ በዚህ በኩል ኑሮባ እና ፈረንጁ የሚባሉ ልጆች የሩታን ህይወት መበጥበጥ ደፋ ቀና ይላሉ። በዛ በኩል ደግሞ እና አቤላ እና ሄርሜላ ምናምን ደግሞ የአብርሽን ህይወት ለማጥፋት ወደ ታች ለማውረድ ደግሞ ደፋ ቀና ይላሉ። እኔ የምላችሁ በቃ ሁለቱንም ከህይወታችሁ ካላስወጣችሁ በቃ ከነጭራሹ ካላስወጣችሁ በስተቀር የእናንተ ህይወት መቼም ቢሆን ሊስተካከል አይችልም። ይሄ ሮባ የሚባለው ልጅ ከባድ ድራማ የሰራብሽ እንደሆነ ሩታ እያየሽ ነው።
ይሄ ማስጠንቀቂያ ይሁንሽ ሩታ። አንቺ ህይወት ላይ ገብቶ ከባድ ድራማ፣ ከባድ መጥፎ ነገር ወደ አንቺ ህይወት ያመጣ እንደሆነ ማሳያ ይሁንሽ። ገና ለገና ከውጭ ስለመጣ ብቻ የአንቺ ህይወት ውስጥ መግባት አለበት ማለት አይደለም። የአንቺ ህይወት ውስጥ ዘልቆ ገብቶ ከዛ በኋላ ደግሞ ወደ ውጭ ወስዶሽ ምናምን በቃ የማይሆን ነገር እንትን ማለት የለበትም። አንቺ እኮ በራስሽ መሄድ ትችያለሽ። ገንዘብ አላጣሽ፣ ምን አላጣሽ። ፕሮሰሱን ደግሞ በራስሽ እንደጀመርሽ ያው ቪዲዮ ላይ ተናግረሻል። ይሄ ያላንቺ ፍቃድ የሚያደርገውን ያላንቺ ፍቃድ ያላንቺ እውቅናን ሁሉን ነገር ሲያደርጉ የነበሩት ሮባና ፈረንጁ ያላንቺ ፍቃድ፣ አንቺ ሳትፈቅጂ አንቺ ሳትፈልጊ ወንድ ፈልጉልኝ አላልሽ፣ ባልፈልጋለሁ አላልሽ። ሳትይ ነው የሁሉ ነገር ያደረጉ ያሉት እና የአንቺን ደስታ ከወንድ ጋር ያገናኙት ነው ያሉት። ልጅ አለሽ እኮ አንቺ ብዙ ነገር የሚያስደስትሽ ነገር በጣም በዙሪያሽ በጣም ብዙ አለሽ። ቤተሰብ አለሽ፣ ልጅ አለሽ፣ እናት አባቶችሽ አሉ፣ ብዙ ሰዎች አሉ የሚያስደስቱሽ። የአንቺን ደስታ ግን ከአንድ ወንድ ጋር ብቻ እንደሆነ ያስመሰሉ ነው ያሉት ሚዲያው ላይ። እንደዛ ነው ያደረጉም ያሉት። ያ ደግሞ ልክ አይደለም፣ ልትነቂ ይገባል። በዛ በኩል ደግሞ እነ ሄርሜላ ደግሞ አብርሽን የራሷ ለማድረግ ማትቆፍረው ጉድጓድ የለም፣ ማትገባበት ነገር የለም። አሁን ታገትኩ ብላ ደግሞ የሆነ ወንድ ቤት የገባ በሌሊት 8 ሰዓት ላይ ምን እንዲ ውጪ ነው እንዴ የምትኖሪው አንቺ? እንዴ ከግቢ ውጪ ነው እንዴ የምትኖሪ? በር የሌለው ቤት ውስጥ ነው እንዴ የምትኖሪው አንቺ? አንድ ወንድ ቤትሽ ገብቶ በሩን ቆልፎ ከዛ በኋላ እና አብርሽን ደውለሽ 8 ሰዓት ሌሊት እስከመጣ ድረስ ምን አይነት ድራማ ነው? ምን የሚሉት ድራማ ውስጥ ነው የምትከትቹ ልጁን እንዴ? ይሄ የሄርሜላና የናቤላ ስራ ነው። አብርሽ አያውቅም ይሄን ነገር አውቃለሁ። በቃ አብርሽ የዋ ነው ብላችሁ እንደፈለጋችሁት የምትጫወቱት። ሲያሰኛችሁ እዚህ ጋር ጥሉታላችሁ፣ ሲያሰኛችሁ እዛ ታልቡታላችሁ፣ ሲያሰኛችሁ ታጃጅሉታላችሁ። ልጁን ሲያሰኛችሁ እዚህ ጋር ስጦታ በሚል ሰበብ በቃ ልጁን ልቡን እንትን ትላላችሁ። ከዛ በኋላ አሁን ደግሞ ሄርሜላ በቃ ከሷ ጋር አጉል እንዲኖር በቃ እንዲጠብቃት ባለፈው እምቢ አላት። አብረን እንኑር ስትለው እምቢ አለ፣ አልፈልግም አለ። ከዛ በቃ እኔ ለቀቅ የለውጣለሁ ቤቱን፣ ከዛ በኋላ አንተ ብቻ መኖር ትችላለህ አለችው። እሱንም አልፈልግም አለ። አሁን ደግሞ ሌላ ድራማ ከፍተሽ ልጁን ካንቺ ጋር የግዴታ በቃ እንዲኖር ግዴታውን ካንቺ ጋር እንዲሆን የምታደርጊው ነገር ብታርፊ ይሻላል። አንቺ እና ቤላም ብታርፉ ይሻላል፣ ብትጠነቀቁ የሚሻለው የማይሆን ነገር ያደረጋችሁ ስለሆነ ልጁን አጉል ነገር ውስጥ ከታችሁ የማይፈልገው ነገር ውስጥ እንዲገባ የምታደርጉት እናንተ ናችሁ። አብርሽ የዋ እንደሆነ ሁላችንም እናውቃለን። ግን በዚህ ልክ ደግሞ ጅል አይደለም ለእናንተ የሚታለላችሁ አውቆ ነው። ጓደኞቼ ናችሁ ብሎ ነው ጓደኝነት ይበልጣል ብሎ ነው እንጂ የእናንተን ጅልነት የእናንተን እሱን ለማጃጃል የምትሄዱት ርቀት ምንም የሚያስኬድ ነገር አይደለም። እረፉ። በዚህ ጋር እነ ፈረንጁ እረፉ፣ በዛ ጋር ደግሞ እና ቤላ እረፉ። ይሄ መጨረሻ ማስጠንቀቂያ ነው ለእናንተ። በጣም የሚያስጠላ ነገር ነው ያደረጋችሁ ያላችሁት። ቤተሰብ ዛሬ በጣም ስለተናደድኩ ነው እንዲያ ነገር ማወራው። በቃ ያስጠላል እኮ ድራማም ሲበዛ ይደብራል። በቃ እንዴ ቋጩት እንጂ በዚህ ጋር ሌላ ድራማ፣ በዚህ ጋር የነሩታን ድራማ፣ በዚህ ጋር የናብርሽን ድራማ ያስጠላል። በቃ ሌላ ነገር ውስጥ ለምን ትገባላችሁ? ኦዲየንስንስ ለምን እንደምታሰለቹት? በቃ ይስተካከል ይሄ ነገር። ቤተሰብ ዛሬ በጣም ስለተናደድኩ ስሜታዊ ስለሆንኩ ነው። እንደው እኔ ሰላምታው ራሱ ይጠፋብኝ ነው። ሰላም ቢገባለሁ ያልኩኝ ነው። ዛሬ በጣም ስለተናደድኩ ነው የሁሉ ነገር ያወራሁትና ይስተካከል። በቃ ይሄን ነገር እናንተን ተገንዝባችሁታል ብዬ ስለማስብ ነው ያወራው ያለሁት። ለማንኛውም እስከ ቪዲዮ መጨረሻ ድረስ አብራችሁ ስለሆናችሁ አመሰግናለሁ። 50 ሺህ ያስገቡኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። መልካም ቀን ይሁንላችሁ። ይመቻችሁ።